ፊልጵስዩስ ምዕራፍ 4 የፊልጵስዩስ መልእክት ምዕራፍ 4 ላይ ከቁጥር 6 ጀምሮ እስከ ቁጥር 9 ድረስ ያለውን የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም እናነባለን። የጌታ ቃል እንደዚህ ይላል። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ጌታ ይባረክ። ፊልጵስዩስ ምዕራፍ 4 ፊልጵስዩስ የፊልጵስዩስ መጽሐፍ ከጳውሎስ ጋር በተያያዘ ምናልባት አላቅም መጽሐፉን ቀጥታ ተናግሬው ጥቅስ ከፊልጵስዩስ ቀጥታ አንብቤ ሰብኬ አይሆን አላቅም። እንግዲህ በዚህ 1 ዓመት ከ4 ወር ውስጥ ቀጥታ ዳይሬክት የፊልጵስዩስ መጽሐፍን ኮታ አድርጌው ቀጥታ ከፊልጵስዩስ መጽሐፍ ላስተምር አላስታውስም። በእውነት ግን የፊልጵስዩስ መጽሐፍ ላይ ያሉ ሐሳቦችን ግን ብዙ ጊዜ ከጳውሎስ ጋር በተያያዘ ደጋግመን ሄድ መለስ እያለን በጣም ብዙ ጊዜ እንደምንዳስሳቸው ግን በደንብ አስታውሳለሁ። እና የፊልጵስዩስ መጽሐፍ በጣም ፋሚሊየር ነው ማለት ነው ለኛ። በጣም የፊልጵስዩስ ቸርች አባላት ነን፣ ቤተሰብ ነን ማለት ነው እኛ። እግዚአብሔር ይመስገንና እቺ ቤተ ክርስቲያን በወንድማችን ሐዋርያው ቅዱስ ጳውሎስ እጅ እንደተተከለች መጽሐፍ ቅዱሳችን ላይ የሐዋርያት ሥራ ምዕራፍ 16ን ሄዳችሁ ስታነቡ ታገኛላችሁ። ነው መቄዶንያ የሚባለው አካባቢ ዋና መቀመጫ ከተማ ናት። እና የዚች ከተማ የወንጌል አገልግሎት ለጳውሎስና ለሲላስና ለጢሞቴዎስ እና ቀጥሎ ለሉቃስ ለነዚህ ለአራት የወንጌል አገልጋዮች ምናልባትም በአውሮፓ አካባቢ ለነበራቸው አገልግሎት የመጀመሪያ እግራቸው የረገጠበት ከተማ የፊልጵስዩስ ከተማ ነው። የመጀመሪያ ዩሮፕ ተብሎ የሚጠራው አካባቢ በዛ ዘመን ደግሞ ፊልጵስዩስ ማለት ሰሜን ግሪክ አካባቢ ያለች ከተማ ናት። እና ያቺ ከተማ ለጳውሎስ ለሲላስ ለጢሞቴዎስ እና ለሉቃስ አውሮፓ አሁን እንግዲህ በጣም ብዙ ክርስቲያን ካንትሪስ ያሉበት ግዛት ነው። ለመጀመሪያ ጊዜ ግን የወንጌል አገልግሎት የደረሳቸው የሐዋርያት ሥራ ምዕራፍ 16 ላይ ለመጀመሪያ ጊዜ የወንጌል አገልጋዮች ወንጌል በእጃቸው ይዘው አፈራቸውን የረገጡበት ቦታ ማለት ነው። ይህንንም ደግሞ ኮንቲነንት እግዚአብሔር ለመድረስ የመጀመሪያ ፈርቀዳጅ አድርጎ የተጠቀመው ወንድማችን ሐዋርያው ቅዱስ ጳውሎስን ነውና በጣም እድለኛ ሰው ነው። በእውነት የዛሬ 2000 ዓመት አካባቢ አንድ አህጉር ሰብሮ ገብቶ ኖርማሊ አንድ አህጉር ይሄንን ብቻ አይደለም፣ ኤዥያም በጳውሎስ እጅ ነው መጀመሪያ ወንጌል የሰማው። አፍተሮል ሰሜን አፍሪካም እዚህ ወደ አሌክሳንድሪያ ምናምን መጥቶ ነበር ይላሉ። እና አፍሪካንም በጣም ትልልቅ ኮንቲነንቶችን እግዚአብሔር ሰብሯቸው የገባው በዚህ ሰው አገልግሎት ነው። እና አንዳንድ ሰው አገር ነው ብቻውን፣ አንዳንድ ሰው ብቻውን ህዝቦች ነው። እና ይሄ ሰው እንደዛ አይነት ነው አይደል? እና አሁን ይሄ ሁሉ የወንጌል አገልግሎት በሮቹ ተሰብረው የተከፈቱት በዚህ አይነት ታላቅ የወንጌል ሐዋርያ ነው። እና የፊልጵስዩስ ቤተክርስቲያንም በጠቅላላው በዛ አካባቢ ላለው የወንጌል አገልግሎት እንደ መነሻቸው እንደ ስታርቲንግ ፖይንት ናት ለጳውሎስ እና አብረውት ለነበሩ 3 እና 4 የወንጌል አገልጋዮችና የፊልጵስዩስ ከተማ ገብቶ ወንጌል የሰበከበትን ሁኔታ ሁላችሁ የምታስታውሱት ይመስለኛል። ጢሮአዳ የሚባል አካባቢ ነበር ጳውሎስ ያለው። እና ጢሮአዳ ሆኖ ተነስቶ ሊሄድ ያሰበው ወደ ኤዥያ አካባቢ ነው። ወደ እስያ ልንሄድ በልባችን ዝም ብለን አሰብንና ወደ እስያ ልንሄድ ተነሳን አለ። እና በአንዳንድ ጉዳዮች ተይዘን በሚቀጥለው ቀን ማለዳ እንወጣለን ብለን ስናስብ በዚያች ሌሊት እንኳን ዛሬ አልወጡ አይደል፣ እግዚአብሔር በተለያየ ምክንያት አዘገያቸውና ነገ ጠዋት ትወጣላችሁ ተብለው በዚያች ሌሊት ጳውሎስ በሌሊት ራእይ አየ። እና አንድ የመቄዶንያ ሰው ከባህሩ ተሻግሮ እባካችሁ እርዱን ሲል በራእይ አየ። እና ጳውሎስ በጠዋት ተነስቶ አብረውት የነበሩትን የወንጌል አገልጋዮች ቅድም የጠቀስኳቸውን እነ ሉቃስ የሐዋርያት ሥራና የሉቃስ ወንጌል ጸሐፊ ሉቃስ፣ አንደኛና ሁለተኛ ጢሞቴዎስ የተጻፈለት ጢሞቴዎስ፣ ከዛ ቀጥሎ ደግሞ በጣም አብሮት በወንጌል አገልግሎት ያገዘው የነበረው የኢየሩሳሌም ከተማ ነብይ የነበረው ሲላስ፣ እንደነዚህ አይነት በጣም ትልልቅ አገልጋዮችን ይዞ ወደ እስያ ነው ልንሄድ የነበረው። እኔ ግን ሌሊት ጌታ ራእይ አሳየኝ። ምን አሳየ? አንድ መቄዶንያ ያለ አንድ ሰው ቆሞ እባካችሁ እርዱን ሲላየሁት
ታዲያ የጌታ ሐሳብ ግን ወደዛ ሳይሆን አይቀርም ይልና የጌታም ሐሳብ ወደዛ መስሎን ተነስተን ሄድን ይላል። ክብር ለእግዚአብሔር ይሁን። እና ወደ ፊልጵስዩስ ከተማ ገቡ። የወንጌል አገልግሎት ለማገልገል በጣም ሞከሩ፣ አልቻሉም። ከተማው በጣም ዝግ ነበር። ፍጹም ሮማውያንና የፊልጵስዩስ ነዋሪዎች ብቻ ነው የነበሩት። ምንም አይነት አይሁዳዊ ስላልነበረ ምኩራብ አልነበረም። መጸለይ ፈልገው የሚጸልዩበት ቦታ አጡ ይላል። እና የትኛውም ከተማ ሲገቡ ቀድሞ የሚገባ አይሁዳዊ ስለማይጠፋ የአይሁድ ምኩራብ ይኖራል። ስለዚህ ጳውሎስ ደግሞ እኔ አይሁዳዊ ነኝ ይላል። አብረውትም ያሉት የወንጌል አገልጋዮች በዛ የሚሉት አይሁዳውያን ናቸው። ምናልባት ከሉቃስ ውጪ ሉቃስ ብቻ ነው የሶሪያ ተወላጅ ነው ይሉታል። በኋላ ወደ ይሁዲነት የገባ ፕሮሰላይት ነው ሉቃስ ብቸኛ አዲስ ኪዳንን የጻፈ አሕዛብ ነው። ባይዘው የኛ አይነት ነው አለን። ባይዘው አዲስ ኪዳን ውስጥ ዘንድሮ አይደለም የመጣ ነው። የጻፉት መሐልም እንደውም ብዙ የጻፍ ነው እኛ ነን። እውነቴን እኮ ነው። ብዙ የጻፈው እኮ ሉቃስ እኮ ነው። አዲስ ኪዳን ላይ ሰፊ ሽፋን ባይዘው የሉቃስ ነው። ቀና አላችሁ ብዙዎቻችሁ። ጌታ የተባረከ ይሁን። እና በዛ የሚሉት አይሁዳውያን ስለሆኑ ወደ አይሁድ ከተሞች ሲገቡ ብዙ ጊዜ ምኩራብ ያገኛሉ። ወደ ምኩራብ ይገባሉ። እኛ ክርስቲያኖች ነን ሳይሉ ገብተው ጸልየው ግን ተመልሰው ወደ ወንጌል አገልግሎት ይሄዱ ነበር። ፊልጵስዩስ ግን ምንም አይነት ምኩራብ የላትም። ስለዚህ ለመጸለይ የወረዱት ወደ ወንዝ ነበርና አንድም አይሁዳዊ ነዋሪ የለም ማለት ነው ፊልጵስዩስ ከተማ። ስለዚህ ጳውሎስም ወንጌል ሰብኮ ቤተክርስቲያኒቱ ስትተከል ድነው ቸርቿ ስትተከል ከዳኑት መካከል አንድ አይሁዳዊ አልነበረም። ፍጹም አሕዛብ ብቻ ያለባት ቤተክርስቲያን ናት። ስለዚህ በፊልጵስዩስ ደብዳቤ ምንም አይነት የብሉይ ኪዳን ጥቅስ የለም። ስለዚህ ንጹህ ወንጌል ብቻ ነው ማለት ነው ፊልጵስዩስ። ለኤቨርላስቲንግ ነው ማለት ነው። ጌታ የተባረከ ይሁን። በቃ ራሱን አኪዩሬት ራሱን ያገኘኑ ዛሬ እና እዚች ከተማ ገባ። ከዛ ወደ ወንዝ ወረዱ። እየሰበኩ ለመጸለይ ነው የወረዱት። ባይዘው በጣም ይደንቀኛል በእውነት። እንዲሁ መጽሐፍ ቅዱስ እኮ ዝም ብለው እኮ ነው የኖሩት እና እየኖሩ ነው የተጻፈው። እና መጽሐፍ ቅዱስ ነው ብለው አይደለም የኖሩት፣ ዝም ብለው ሲኖሩ ነው መጽሐፍ ቅዱስ የሆነው። እና እግዚአብሔር ያን ያክል ከህይወታቸው ቅዱስ መጽሐፍ ለመቅዳት አምኗቸው ነበር። ዝም ብለው ሲኖሩ ያምናቸዋል። ከነዚህ ሰዎች ህይወት ቅዱስ መጽሐፍ በቀዳ ያዋጣኛል ብሎ እስትንፋሰ መለኮት ያለው መጽሐፍ እነሱ እግራቸውን እያነሱ ከሚራመዱባቸው ቦታዎች ነው የተቀዳው። እና ገብተው ቆመን መጸለይ ስንጀምር አለ እንደ ወንዝ ጋር ነው እነ ጳውሎስ ሰብስበው እየጸለዩ ነው። እጅ ለእጅ ተይዘው 4-5 ሆነው እየጸለዩ እያለ ዞር ሲሉ እዛ ጋር ወንዟ ጋር ወደ ዳር አካባቢ ቁጭ ብለው እንትን የሚያጥቡ ሴቶች አዩ፣ ሐር የሚያጥቡ። ከነሱ መካከል አንዷ የቲያጥሮን ከተማዋ ሐር ነጋዴ ማነው ስሟ? ሊዲያ ቴክስታይል ኢንዱስትሪ ውስጥ ነበረች ማለት ነው። እና ሐሯን እያጠበች እያለ ቁጭ ብላ፣ ምክንያቱም በገንዘብ ታግዘው የነበረችው አንዷ እሷ ናት ባይዘው። እና ሐር ቁጭ ብለው እያጠቡ እያለ ከዛ ጳውሎስ ምን አለ? ምን ጸልዩ ወንጌል ለመስበክ አይደል እንዴ አላቸው። አዎ ታዲያ እንስበካቸው እነዚህን፣ ለምን በእነዚህ አንጀምሮ አሉና እሺ አሉ። ከዛ ሄደው ወንጌል ሰበኩ። ሲሰብኩ ጳውሎስ ቆሞ፣ ዋነኛ ተናጋሪ ጳውሎስ ነው፣ ቆሞ እየሰበከ እያለ ሊዲያ ጳውሎስ የሚናገረውን ታስተውለው ዘንድ፣ ሌላው ዝም ብሎ ነው የሚሰማው ማለት ነው። አያችሁ፣ ዝም ብሎ መስማትና አስተውሎ መስማት እና ታስተውል ዘንድ ጌታ ልቧል። ለካ የሚከፍትና የሚዘጋ ማለ ሌላ ለካ ወደን አይደለም ምን ከፍተው እሱ ነው ለካ ከፋች። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ የሚል ቃል አንብባቸው። ስለዚህ ዝም ብሎ መስማትና ተከፍቶለት መስማት እግዚአብሔር የሚከፈተውን ይክፈትልን በእውነት። እና ታስተውል ዘንድ ጌታ ልቧን ከፈተላት። ከዛ ጸጥ ብላ ሰምታ ከዛ ጳውሎስ መጨረሻ ላይ ጌታን የምትቀበሉ ብሎ ጠራ። ሲጠራ ሊዲያ እጇን አወጣች። እኔ ጌታን እቀበላለሁ አለች። ሊዲያ በጌታ አመነች። ከዛ በጌታ አምና በቃ እግዚአብሔር ይመስገን እንግዲህ ወደ ቤት ሄዳለሁ አይደለም ያለችው፣ ኑ ወደ ቤት አብረን እንሄዳለቻቸው። ለምን? ለቤተሰቦችም ሰበኩልኝ። ጎናቸው ያለውን ሰው አንተ ድነ ቤተሰቦች እንዳይቀሩ በሉት፣ ነገሩት። ተደብቃችሁ እንዳትቀመጡ። ኢየሱስ ጌታ እንደሆነ ከበራለ ለቤተሰብ መጀመሪያ ሄድና ተናገር። እና ይዛቸው ሄደች። ከዛስ እንግዲህ ቤተሰቦቿ እነማን እንደሆኑ መጽሐፍ ቅዱስ በዝርዝር አይነግረንም። ቤተሰቦቿ እነ ጳውሎስን አገኟቸው። ጳውሎስ ወደ ቤት ሄዳ አብሯት። ከዛ ቤት ገብተው ጳውሎስ ቆሞ ሰበከ። ሲሰብክ ቤተሰቦቿ በሙሉ እናምናለን አሉ። ምን አይነት ምስጉን ቤተሰብ ነው! እግዚአብሔር ቤተሰቧን ታደገላት። ከዛ የሊዲያ ቤተሰብ ጌታን ሲቀበል የፊልጵስዩስ ከተማ ሄድኳርተር የአገልግሎታቸው ዋነኛ መቀመጫ የእሷ ቤት ሆነ ማለት ነው። እሷ ቤት ላይ ተቀምጦ ጳውሎስ ከተማይቱን መደብደብ ጀመረ።
ከዛ እዛ ወንዝ እየወረድን መጸለያችን ጥሩ ነው አለ ጳውሎስ። ለምን እዛ ሐር ለማጠብ የሆነ ነገር ለማድረግ የሚመጣ ሰው ስለማይጠፋ ወንጌል እንስበክ እያሉ መንገድ ላይ ዝም ብሎ ሲመላለሱ ከተማው መሃል ላይ አንድ በጣም እሷን እንኳን ብዙ ጊዜ ምንም ሮብ ማነሳታለሁ አንድ የጥንቆላ መንፈስ ያደረባት ሴት አታቋትም ዝነኛ አረገቻቸው። እነ ጳውሎስን ዝነኛ አረገቻቸው። የልዑል አምላክ አገልጋዮች ናቸው አለች። እሷ እኮ እላይዋ ላይ እኮ አጋንንት ነው ፎርቴሊንግ ስፒሪት የወደፊቱን የሚናገር ሟርት አጋንንት እኮ ነው ያለባት። ሰይጣኑ ለምን መሰለ ቴሪቶሪውን እያስለቀቃቸው ነው። አሁን ሬዚስት ቢያደርጋቸው እንደሚገነጣጥሉት ያውቃል። ስለዚህ ራሱን ከቨር ሰርቶ እነሱን እያመሰገነ ማታለሉ ነው። የልዑል አምላክ አገልጋዮች ናቸው አለች። የከተማው ሰው በሙሉ የሚያምናት ናት፣ ትረስት ትደረጋለች። የልዑል አምላክ አገልጋዮች ናቸው አለች። የሚሏችሁን አድርጉ አለች። ከዛ እነ ሉቃስ ደስ ብሏቸው ጌታ ይመስገን እንትን ቀልልን ብለው ሲመላለሱ ጳውሎስ ይላል ኦኬ ይላል። ከዛ ለነ ሉቃስ ኧረ ይሄ ነገር ክፉ መንፈስ ነው አላቸው። እነ ሉቃስ ደግሞ ፕሬዝ ጋድ አንተ ብዙ ሰው እያመጣን ይሄ ነገር እባክተው ሲሉት ዞር አለና እላይዋ ላይ ያለውን የሟርት መንፈስ ገሰጸው ይላል። እላይዋ ላይ ያለው ከዛች ሴት ለቆ ወጣ። ሲወጣ አሰሪዎቿ የሚል ቃል አለ። ሰው ሰይጣን ይዞ እኮ ገንዘብ ይሰራል እንዴ! ሰይጣኑን እሷ ላይ ይዘውት በእሷ የድግምት መንፈስ እነሱ መኒ ሜክ ያደርጋሉ። ታውቃል ቲንክ ልክ ሲወጣ ያዟትና ቼክ አረጓት። አጋንንቱን ቼክ አረጉት። ትናገራለች አትናገርም? ሰው ብቻ ናት። ሞከሩት፣ የለም መንፈሱ። ዞር በይ አጠቅሚንም ብለው እነ ጳውሎስን ያዟቸው፣ እስር ቤት ጣሏቸው። እስር ቤት መጣል ብቻ አልነበረም። እስር ቤት ከታሰሩ በኋላ የወህኒው መሰረት ምናምን ተናወጠ የሚለው እዚህ ከተማ ነው። ጳውሎስና ሲላስ በእስር ቤት አይደል መዝሙር አለ አይደል? መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት በቃ ምስጋና መልካም ነው እያልን የምንዘምረው እኮ ከፊልጵስዩስ ቀጥታ ወስደ ነው። ባይዘው ምንም አዲስ ነገር የለውም። መዝሙሩ የተጻፈውን ዜማ ነው አይደል የሰጠው። ትክክለኛ በቃ ቆንጆ ዝማሬ ነው። ጥቅሱን ዜማ ብቻ ነው የሰጠው። እስር ቤት ገቡ፣ ታሰሩ። እንግዲህ ሲታሰሩ አስቡት እንግዲህ እነ ጢሞቴዎስ፣ ሉቃስ፣ ሲላስ ምናምን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን ታለ። ኤኒዌይስ ቢያስጠላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል፣ በር ሊሰብር ይችላል። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው። አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው አይደል? እስር ቤቱ ተናወጠልና ሁሉም ተፈቱ ነው የሚለው። በትህትና አጠገባቸው ሰው እኔ ዘምሬያለሁ አንተም ተፈታሃል በሉት እስቲ። ጌታ የተባረከ ነው። ባይመለከት ራሱ ተፈታሃል። በጌታ ባትሆን ራሱ ዛሬ በመዝሙር ውስጥ ምክንያቱም ሰርቆ ገሎ ምን ብሎ የታሰረ ስንት ኮምበዴ ያለ። እነዚህ ብቻ ናቸው እኮ በወንጌል የታሰሩት። በእነ ጳውሎስ መዝሙር እኮ የማይመለከት ሁሉ ነው የተፈታው አይደል? ሲዘምሩ ዝም በል ያለ፣ በአክሊሊታት በጥብጠን እንተኛበት ያለ፣ እሱ ሁሉ ነው የተፈታው። የማይመለከተውን ሁሉ ነው የሚነካው። ወርሺፕ ስትሮንግ ነው ባይዘው። እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። የጸለያችሁበት ድረስ ብቻ አይደለም አይደል? ምክንያቱም ስሙን፣ ምክንያቱም ፕሬየር ስፔሲፊክ ነው። ፕሬየር ስፔሲፊክ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይሄንን ስራ ነው። ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄንን ነው የሚሰራው። ወርሺፕ ስፔሲፊክ አይደለም። ወርሺፕ ለእግዚአብሔር ነው።
ሲመጣ ባንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን የነካው። ክብር ለኢየሱስ ይሁን። እና ወርሺፕ በጣም ስትሮንግ ነው ባይዘው። እና ሲዘምሩ እግዚአብሔር መጣ ይላል። በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል። ግን ከወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው። ኢሞሽናችሁንም ስፒሪታችሁ ነው የሚነካው። እና ከውሳኔያችሁ ያልፋል አምልኮ፣ ከእውቀታችሁ ያልፋል አምልኮ። ስለዚህ ሲዘመር አትቀመጡ ማለቴ እንደ በአካልም በመንፈስም አትቀመጡ። ቁሙ። ምን ትሆናላችሁ ብትቆሙ? ሲዘመር አሸብሽቡ ሲባል አሸብሽቡ። በሙሉ የምትችሉትም በሙሉ አድርጋችሁ አምልኩት። ከናንተ ጉዳይ ጋር አታያይዙ። እነ ጳውሎስ ኮምፕሌን ቢያደርጉ ከነሱ የተሻለ ማድረግ የሚችል ሰው የለም። እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል። ደም በደም ሆነዋል። ባይዘው አመለኩት ይላል ጳውሎስ። ይህንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘው ኢንዴብዝ አንደርስታንድ ያደርጉታል። ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ። ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ። እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ። በዛ አይነት ሲቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ። ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው፣ በጣም ህይወት የሚገኝበት ነው። ጌታ የተመሰገነ ይሁን። እና እንደዛ ነው ያገለገለው። ከዛ በኋላ የእስር ቤቱ ጠባቂ ቤተሰቦች፣ የተወሰነ እስረኛ ምናምን የቸርች አባል የሆኑት በኋላ ላይ መጥተው እና ግን ደግሞ የተወሰኑ ሰዎችም ደግሞ ነበሩ መሃል ላይ። ፊልጵስዩሶች ምን አይነት ፕሪቪሌጅ ነበራቸው? የሮም ቅኝ ግዛት ነች ከተማዋ። እና የፊልጵስዩስ ሎካል የሆነ ወይንም የፊልጵስዩስ ከተማ ተወላጅ ከሆነ ሰው ሮማዊ ዜግነት ማግኘት ይችላል። ሮማዊ ዜግነት ማግኘት በዛ ዘመን ከብዙ ነገር ይጠብቃል። ለምሳሌ አትታሰርም፣ ታስረ አትገረፍም፣ በስቅላት አትቀጣም። በጣም ብዙ ፕሪቪሌጆች አሉ። ሮማዊ ነኝ ካልክ ወታደር ይደነግጣል ባይዘው። እና ሲቲዝን መሆን ብቻውን ፕሪቪሌጁ ብዙ ነው። እና የሮም ዜጎች ናቸው የፊልጵስዩስ ነዋሪዎች። የሮም ዜግነት መብት ይሰጣቸዋል እና ይኩራራሉ። እና ትንሽ የመኩራራት ነገር አላቸው። የምታስተውሱ ከሆነ እዛ ምዕራፍ 16 ቁጥር 13 አካባቢ እነ ጳውሎስን የከሰሷቸው እኛ አሏቸው የፊልጵስዩስ ነዋሪዎች ያለ ባህላችንና ያለ ልማዳችን አድርጉ እያሉ ሌላ ነገር ያስለምዱናል አሉ። በባህላቸው በሲቲዝንሺፓቸው አለን በሚባለው በሎካል በመሆናቸው ይኩራራሉ። እኛ የሮም ዜጎች ሆነን ሳለን ያለ ልማዳችን የቄሳር ተከታዮች ሆነን ሳለን ያለ ልማዳችን ኢየሱስ የሚሉትን ተከተሉ ይሉናል። ይሄን የመሰለ ያማረ ከተማ፣ በዛ ላይ ደግሞ ማይንስ አላት ከተማይቱ፣ ማዕድናት አሏት እና በጣም ሴሌብሬት ሲቲ ናት። እና ይሄን የመሰለ ሀብትና ይሄን የመሰለ ትልቅ ከተማ እያለ መተው ኢየሱስ ክርስቶስን ተከተሉ እያሉ ያስጨንቁናል አሉና በከተማቸው ይመካሉ፣ በትውልድ በዝርያቸው ይመካሉ። ላቲን ቋንቋ ነው ደግሞ ከተማው የሚያወራው፣ ግሪክ ብቻ አይደለም የሚያወሩት፣ ላቲንም ጨምረው ያወራሉ። በጣም የተኩራሩ ናቸው። እና ለዛ ነው ጳውሎስ ሲጽፍላቸው አገራችን በሰማይ ነው፣ የምንጠብቀው ከሰማይ የሚወርድ መሲህ ነው። እስቲ አሜን በሏ። እና የእናንተ ከተማ ይጠፋል አላቸው። ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል። እኛ አገራችን በሰማይ ነው። ምዕራፍ 3 ላንብብላችሁ በእውነት ቁጥር 20 እና 21 ይሄንማ ሳልናገር ብሄድ ራሱ ልክ አይደለም። ምዕራፍ 3 ቁጥር 20 እና 21 እንደዚህ ነው የሚለው፣ እኛ ግን አገራችን በሰማይ ነው። እስቲ አሜን በሉ። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል። በቃ ይሄ ነገር በሙሉ ያለበት ከተማ ሳይሆን የተሸከምከው ስጋ ራሱ ይለወጣል፣ ያረጃል፣ የሚያልፍ ነው፣ የሚወገድ ነው። አትኩራሩ። እኛ ግን አገራችን በሰማይ የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ ብሎ የፊልጵስዩስ ከተማን ትምክቷን ይሰብሯልና ብዙዎቻችሁ የጻፋችሁ ስለሆነ እንዲጠቅማችሁ ደብዳቤው የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና
አመሰግናለሁ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ፣ በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝቷል ይላል እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበርና ይልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ በ4 ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት 4 ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤው። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ሌላ እንዲጠቅማችሁ ስታነቡት ደብዳቤውን ዝም ብላችሁ ስታነቡት በጣም ክሊር እንዲሆንላችሁ ጳውሎስ ደብዳቤ ውስጥ ምንድነው ባህሪው? የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን ሮጣለሁ ይላል። የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ ግርብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው፣ ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው በእርግጥ የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል እና የኦልሞስት መዝጊያው ላይ ነው ያለው። ግን እሮጣለሁ ይላል። ሮጣልና የእስር ቤት ሯጭ ነው። ጳውሎስ እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ህይወቱን ሮማዊ ነው፣ በዜግነት ሮማዊ ነው፣ ባይዘው ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገውም። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። ክብር ለእግዚአብሔር። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ በምን በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም ነው። ጠባቂ ሰላም፣ ጋራጅ ሰላም። አንደርስታንዲንግህን ያልፈዋል።
እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ጭንቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህና ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል የእግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ አለ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የእኔን ሰላም፣ እኔ የምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፔሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወሩ ያሉትን ያሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው ሰው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላምን ውሰድ አንተ። ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አንጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትረመዳለህ። የእኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን አለ። እግዚአብሔር ለሰው ሰጥቶ ያውቅም እንደዚህ አይነት ነገር። የመጀመሪያ ኢየሱስ የኔን ሰላም እንኩ። ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት ነው። በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል ላንብብላችሁ እንዴ? ሮሜ ምዕራፍ 5 ቁጥር 1 ላንብብላችሁ እስቲ በእውነት ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። የጌታ ቃል እንደዚህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም
ኦሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጥ አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ፣ የምትሰሩ፣ በተለያየ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጣችሁት። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ነው። ኢንተርሴሽን ፕሬየር፣ ምልጃ የ5 ደቂቃ አይደለም አይደለ? ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና፣ ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላችሁ ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ። ይሄ መቼስ እንደ ቀንበር አይደለም ጸሎት። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ ወይ ዝም ብለህ ወደ ነፋሱ የምታወራ እኮ ነው ይመስላል። ያስተጋባብ ይሆናል ቤቱ ራሱ የምትለው ለራስህ አሁን እግዚአብሔር። ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። እዚያውን ማክሰኞ፣ ቅዳሜ ጧጧ ጸሎት አለ። የምትችሉ ሰዎች ኑና ጸልዩ፣ ተንበረከኩ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ እኔና እግዚአብሔር። እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ቫልዩ ይደረጋል ሰዓቱ። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወቅህ ነው የምትሄደው፣ ግራ አይገባም። ለዛ ነው አይ ሰላም ነው ውስጥ በትበጥ ሲል አገሩ አንተ ትራመዳለህ። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም። ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም
ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ያለው ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ ውስጥ የእግዚአብሔር ሰላም። እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ በገንዘብ የሚገኝ ሰላም አለ ማለት ነው። ከዛ ደግሞ በጓደኞቻችሁ በወዳጅ በምናምን በተለያዩ ኦቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊ ትሁን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው ያለው። ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በይዞ አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም ሊል ስላልገባህ አይደለም፣ ተጠብቆ ነው። ይሄ ካልተጠበቀ በይዞ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክደኸው አይደለም፣ ተጠብቀህ ነው። ስፒሪቹዋል። ከዛ ይቀጥላል። ቁጥር 8 ላንብብላችሁ። ቁጥር 8 በመጨረሻም ወንድሞች ሆይ፣ እነዚህን ቃላቶች ሁለቴ ነው የሚጠቀማቸው እዚህ ደብዳቤ ላይ ምዕራፍ 3 ቁጥር 1 ላይ እና እዚህ ጋር አይደል? ምዕራፍ 3 ቁጥር 1 ላይ ምንድነው የሚለው? ከዚህ በተረፈ በመጨረሻም ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ሁለቴ ነው በመጨረሻም ወንድሞች ሆይ ሲል ቸርች አቤት ሲሉ በጌታ ደስ ይበላችሁ። ይሄ ሰውዬ ደስ ይበላችሁ ነው የሚላቸው ደጋግሞ አሜን ይሉታል። ከዛ እዚህ ጋር በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ሜዲቴት አድርጉ። መጀመሪያ ኢንተርሴሽን ፕሬየር ብያቸዋለሁ። አሁን ሜዲቴሽን አስቡ። ቶት በውስጥ ያለ የምትኖሩት ህይወት የሚወሰነው ውስጣችሁ ባለው ምኞትና ሐሳብ ነው። ውስጣችሁ ያለውን ምኞትና ሐሳብ የምትቃኙትና የምታስተካክሉት ደግሞ በእግዚአብሔር ፊት ናችሁ። ስለዚህ የሚጸልይ ሰው፣ በእግዚአብሔር ፊት በደንብ ጊዜ የሚወስድ ሰው፣ በእግዚአብሔር ቃል ውስጥ የሚቆይ ሰው፣ ረጅም ሰዓት ከእግዚአብሔር ጋር አብሮ የሚያጠፋ ሰው ቁጥር 8ን አለማሰብ አይችልም። ቶቱ በውስጡ ያለው ዲዛይር በእግዚአብሔር ፊት ከመሆን የተነሳ ይቃኛል ማለት ነው። ስለዚህ የሚያስበው ይሄንን ነው። እውነት የሆነውን ያስባል። ጄኒዩን እውነት ተቃራኒው ሐሰት ነው። ጄኒዩን የሆነ ነገር ተቃራኒው እውነተኛ ያልሆነ የሚመስል ፌክ የሆነ ነገር ነው። ጄኒዩን የሆነውን ነገር። ስለዚህ በእግዚአብሔር ፊት ሰው ሁሉ ጊዜ ውስጡ ጄኒዩን ይሆናል ማለት ነው። ሲጸልይ በእግዚአብሔር ፊት በደንብ ጊዜ ሲወስድ ጸሎት እያልኳቸው አንደርስታንድ ታደርጉኛላችሁ አይደል? ትክክለኛው ጸሎት ማለት ነው። ማንም እንደኝ የማደርገው ጸሎት አይደለም። ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደርግ ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም የምጸልየው። እኔ ጌታን ለማግኘት ነው የምጸልየው። እንትና ግን ሊያየኝ ይችላል እግረ መንገዱን ካየኝ። እንደኝ በእውነት ብዙ ፈቃደኛ አይደለሁም። እሱም እንዲጸልይ ነው የምፈልገው። ግን እንደው በቃ ካየኝ ደግሞ ምንም ማድረግ አይቻልም። አትሊስት ካያችሁ ከእናንተ ጸሎት ይወስዳል። መጸለይ ጥሩ ነው ማለት ነው ብሎ ይኮርጃል እንጂ ምን እኔ ፊት ያጸልየዋል አይልም። እናንተም በሰው ፊት እንዳትጸልዩ እንደነ ማናቸው እነዛ ምዕራፍ 7 ላይ ማቴዎስ ወንጌል ላይ ያሉት መንገድ ዳር ይጸልያሉ የተባሉት እንደው ጌታ ኢየሱስ እኮ ሰማይና ምድር እስቲ ተቀልል እኮ ነው ነግሮን ሄደው መንገድ ዳር ቆሞ ይጸልያሉ አለ። ከዛስ ጮክ ብሎ ይጸልያሉ አለ። ከዛስ ነገርን በመደጋገም እንደሚሰሙ ያስባሉ አለና
ከዛ መጨረሻ ላይ ሲነግረን ሰው እንዲያያቸው ብለው ነው አለ። ወይ ሲሉ ደቀ መዛሙርቱ ጸሎታቸው ተመልሶላቸዋል አለ። መቼ ጸልዩ ሲል ሰው እንዲያያቸው ነው ከጸሎተና ሰው ሲያያቸው የጸሎት መልሳቸው እሱ ነው። እንድታያቸው ነው። የተደረደረ ስህተት የሌለው ጸሎት የተሰካካች ነገር ስትል የጸሎት መልሱ እሱ ነው። አንተን ማስባል ነው ታርጌቱ። ወደ ሰማይ አይፈልጉም፣ ወደ ጎን መጸለይ። እግዚአብሔር ከዚህ ይጠብቃችሁ። አይታወቅም ሰው ረጅም ዘመን ክርስትና በጣም ረጅም ነው መንገዱ እና አንዳንዴ ሰው ትንሽ ሊስት ይችላልና ይመልሳችሁ ጌታ። በእውነት በፍጹም እንዳትሸነግሉ ራሳችሁን ሂፖክራት አስመሳዮቹ አይነት እንዳትሆኑ። ከሆናችሁ ጄኒውን ነው መሆን ያለባችሁ። እውነተኛ እግዚአብሔር ይመስገን። ከዛ ቀጥሎ ምንድነው የሚለው? ክቡር የሆነውን ሁሉ በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር ቅድሚያ የሚሰጡ ትሆናላችሁ። ክቡር የሆነውን ሁሉ ሲል በእግዚአብሔር ፊት በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር በልባችሁ ታስባላችሁ። እግዚአብሔር ምንድነው የሚፈልገው? አሁን ይሄ ቶት ነው። አሁን አርቲፊሻል የሚሆነው ሰው ለማስመሰል የሚጠራው ባይዘው ውስጡ ሌላ ሲሆን ነው። ውስጡ በእውነት በእግዚአብሔር መንፈስ ከተነካ እነዚህን ነው የሚሆነው። እነዚህን ሲያስብ፣ እነዚህን ሜዲቴት ሲያደርግ፣ እነዚህን ሲያሰላስል መዋል ይችላል። እውነተኛ የሆነው ነገር ይላል። ማሰብ እኮ ነው ይሄ፣ ውስጥ ማሰብ ነው። እዚህ ውስጥ ጀምሩ። ስትጀምሩ ከውስጣችሁ ጀምሩ። ከደጅ ወደ ውስጥ አትግቡ፣ ከውስጥ ወደ ውጭ ውጡ። እውነተኛው ንጽህና ጌታችን ያስተማረው ንጽህና ነው። የወጪቱን ውጭውን ያጠሩታል አለ ኢየሱስ። በደንብ አድርገው ያጥሙታል አለ ፈሪሳውያን። ወጪቱን ውጭውን ወልወል አድርገው እንዴት ያምራል መሰላችሁ። ወደ ውስጡ ሲታይ ግን አለ ነፍስን ንጥቂያና ግድያ የተሞላ ነው አለ እና ውስጡ በጣም የተበላሸ ነው አለ። ውጭውስ ይጣራል ይታጠባል አለ ጌታ ኢየሱስ ክርስቶስ። እንደዚህ አለ እውነተኛ ንጽህና አለ ከውስጥ ነው የሚወጣው። ከውስጥ የሞላው ወደ ደጅ ነው የሚፈሰው። እናንተ ያመናችሁትን የተሸነፋችሁለትና እምትኖሩለትን ነገር ነው ሰው ማግኘት ያለበት እንጂ ደጃችሁ በጣም ቆንጆ ነው ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። በውስጥ የተቀመጠው ዘሩ ልክ ካልሆነ ዛፉ በጣም ሊያምር ይችላል፣ የጊዜ ጉዳይ ነው። ፍሬው የዘሩ አይነት ነው። እሾህና አሜከላ ሊያፈራ የሚችል ዛፍ ተተክሎ ግን በጣም ቆንጆ ቢሆን ቅጠሉ በጣም አረንጓዴ ቢሆን ሲዝን ነው የሚጠብቀው እንጂ ያፈራ ቀን ወይን አያፈራም። ውስጡ ያለው ነው የሚወጣው። ደግሞ መጽሐፍ ቅዱስ እኮ የሚናገረው እሱን ስለሆነ ማለት ነው። ጄኒውን ሁኑ። አሜን ነው። በእውነት ነው የምላችሁ። ክቡር የሆነውን እግዚአብሔር በጣም ዋጋ የሚሰጠውን ቀጥሎስ ትክክል ጀስት ቀጥተኛ ትክክል የሆነውን አስቡ። ራይቸስ የሆነ ነገር አስቡ። ስታስቡ ሰምታችሁኛል። ውጤት አይደለም እያወራ ያለሁት፣ ኢፌክቱን አለው። ኮዝ እዚህ ውስጥ ነው። መነሻው እንደዚህ ከሆነ ውጤቱ ምንም ጥርጥር የለውም እንደዚህ እንደሚሆን። ይሄ ከተፈወሰ በደጅ ያለው ነገር ምንም ጥርጥር የለውም። በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሐሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበው አይመጣለትም። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። ሰው አይቶ ሊልህ ይችላል። እግዚአብሔር ሲያይ ግን እግዚአብሔር የሚያየው ለምን መነሻ ሐሳብን ነው። ልቤ ላደርግ ያለውበት ልቡን ነው እግዚአብሔር ጀስቲፋይ የሚያደርገው። እጄ የሚሰራውን አይደለም እግዚአብሔር እማረግበትን ልብ ነው። ለሁለቱም ይከፍላል። አሜን ነው። ትክክል የሆነውን አስቡ፣ እውነተኛ የሆነውን አስቡ፣ ክቡር የሆነውን አስቡ። ቀጥሎ ትክክል የሆነውን
ሐሳብ ጋር ነው ያለው እስካሁን። ሜዲቴት አድርጉት። ሜዲቴሽን አስብ ማለት ባይዘ ትክክል የሆነው ማለት እኮ ብቻ ማለት አይደለም፣ ጊዜ መውሰድ ነው፣ መቆየት። ሜዲቴት ማድረግ በደንብ ጊዜ መውሰድ፣ ኢንተርናላይዝ ወደ ውስጥ ማስገባት፣ ማቆየት ውስጥ ልመዱ። ፋስት ፉድ ምናምን ተው፣ ፕሮሰስ ውደዱ። ፕሮሰስ ማድረግ ጊዜ ይፈጃል፣ ይፍጅ። ጊዜ የለኝም። ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። ለምንድን ነው ጊዜ ያለኝ ነው? ለመንፈሳዊ ነገር አገልጋይ ስለሆንኩ ምናምን ሰባኪ ስለሆንኩ አይደለም። እኔ አሁን የምላችሁ እውነቴን እኮ ነው። ህይወት ነው ይሄ። የዘላለም ህይወት ብቻ እኮ አይደለም። አጠገባችሁ ላለው ሰው ጠቃሚ የምትሆኑት ባይዘው በዚሁ ስትሄዱ ነው። ጎን ላለው ሰው ጠቃሚ በረከት መሆን የምትችለው ለማን ነው? ያ የሙሴ ምትክ ኢያሱ። ለኢያሱ ምንድነው ያለው እግዚአብሔር? አድርግ ምናምን ከማለቱ በፊት ባሬ ሙሴ የሰጠን ህግ በቀንና በሌሊት አስበው አለ። ቀጥሎስ አሰላስለው። ውስጥ ነው። ሜዲቴት አርግ። የዛን ጊዜ ውጤት ይቀናልሃል፣ ይከናወንልሃል። በህይወት ዘመን ማንም አይቋቋምህም። መጀመሪያ ምን ይቀድማል? ማሰብ፣ እዚህ ውስጥ ማረግ፣ ማሰላሰል፣ ህጉን ማሰላሰል። ተፍ 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 ብሎ ያመለጡ ሊመስል ይችላል። የትም አይሄዱም። ሂዱ መጣው ብለህ እንደ እግዚአብሔር ህግ መኖር መልመድ። አሜን በሏ። የድሮ የሚባል ይሄ የመጽሐፍ ቅዱሱ ማለቴ ነው። የድሮ ማለቴ የመጽሐፍ ቅዱሱ ክርስቲያን ነው። ይቱ ጳውሎስን እንዲያውም ጳውሎስ በእውነት ሁለተኛ ጢሞቴዎስ ትዝ ይላቸው። ኦሬዲ በቃ ጨርስ። የመጨረሻ ደብዳቤ የምንለው ሊሞት እኮ ነው፣ ወደ ጌታ ሊሄድ ነው። ለጢሞቴዎስ እንደዚህ ይለዋል፣ አንተ ጋር በኤፌሶን የተውኩትን ጥቅልሉንና በርኖሱን ላክልኝ ይሏል። ለምን? ትንሽ ብርድ ነገር እየተሰማኝ ነው። በጣም እንትን እያለኝ ነው። በጣም እስር ቤቱ ቀዝቃዛ ነው። በዛ ላይ ሲስተም አለው፣ ሞይስቸር አለው ቤቱ። በጣም በቃ እየተጨነኩ ነውና ልብስ ነገር አልያዝኩም። ያ መርከብ የነበረው ሰውዬ ልብስ የለውም ዛሬ። ሁሉንም ነገር ወንጌል ወስዶበት ከጁ እና በቃ ልብሷን አምጣልኝና እሷ በርኖሷን ለብሳለሁ፣ ጥቅልሉንስ እሷ አላካት እንድታስተምርበት ነበር የተወኩላው። እኔ አሁን ልሄድ ነው፣ ከመሄዴ በፊት ላንብብ አለው። ላሰላስል እስቲ ቁጭ ብዬ እግዚአብሔርን ቃል አለው። ለምን? አረ መሄዴ ነው አለው። ስብከት አገልግሎት አለ የለኝም። ምንድነው የቀረ? ወደ ጌታ መሄድ። ታዲያ እስኪሄድ አነባለሁ፣ እስኪሄድ አጠናለሁ፣ እስኪሄድ ጊዜ ወስዳለሁ፣ እስኪሄድ አይምሮዬን ሐሳቤን በእግዚአብሔር ሕግ ይዘዋለሁ። ሰምታችሁኛል? የእግዚአብሔር ቃል መጠረመሻ ሳይሆን መኖሪያ ነው። መኖር የምትፈልጉ ከሆነ በምኞት አይኖርም። ና ተብሎ አይመጣም። የእግዚአብሔር ቃል ጊዜ ሰጥቶ ማንበብ፣ ቀጥሎስ ውስጥ አስቀምጦ ማሰላሰል። በጣም ከጌታ ጋር እንደዚህ አይነት ነገሩ ስትሉ ምንም ነገር አያስቸኩልም። ይሄ ነው አንገብጋቢ። አስቡ፣ ሜዲቴት። ከዛ ምንድን ነው የሚለው? ክቡር ትክክል የሆነውን ካለ በኋላ ምንድን ነው የሚለው? ንጹህ የሆነው ተወዳጅ የሆነው ንጹህ የሚለው ፒዩሪቲ፣ ንጽህና፣ የህይወት ንጽህና፣ የሐሳብ ንጽህና፣ የሞቲቭ ንጽህና፣ የንግግር ንጽህና፣ የድርጊት ንጽህና እዚህ ውስጥ ነው የሚጀምረው። ልባችሁ ውስጥ ነው የሚጀምረው። አጥብቀ ልብን ጠብቅ የህይወት መውጫ እርሱ ነውና ይላል አይደል? ምሳሌ ላይ አጥብቀ ልብን ጠብቅ። ለምን? የህይወት መውጫ። ነገ እግዚአብሔር ከአንተ ህይወት ላይ የሚሰበስበው ፍሬ እዛ ልብ ውስጥ ነው ያለው። አጥብቀ ጠብቅ። ከተማ ከሚገዛ ራሱን የሚገዛ ይበልጣል የሚል ቃል አንብባችሁ። የከተማ ገዢ ከምትሆን በእኛ ዘመን ቋንቋ የከተማ ገዢ አገር ጸጥ አድርጎ ከሚመራ ሰው ይልቅ ራሱን ጸጥ አድርጎ የሚመራ ይበልጣል። ልቡን የጠበቀ ሰው ቴምፐሩን መጠበቅ የሚችል ሰው። ብዙ ቴምፐሩን መጠበቅ አይችልም። እዚህ ድረስ ነው የምችለው ይላል። ከዛ በላይ ይላል። ጣ ይበል፣ ልቀቀለት፣ ጧ ይበል። ከዛ ትበርዳለህ። ይሄ ቸርች ነው። አሜን በሏ። ከኢየሱስ በላይ የታገሳለ እንዴ? ከኢየሱስ በላይ የተፈታተኑታል እንዴ? ተፈታተኑት እኮ አምላክነቱን ተፈታተኑት። ማን የመጣ አሉት? ትንቢት ተናገር።
አንተ እሱ እፍ ብሎ በሰጠው ትንፋሽ እኮ ነው የሰደቡት። እሱ እኮ እፍ ብሎ የሰጠው እንደዚህ የመታው እኮ እሱ ከአፈር በሰራው እጅ እኮ ነው። ተፈታተኑ ታውቃለህ። እሱስ እና እኔ ከጌታ እበልጣለሁ? የሞቲቭ ንጽህና የምታደርጉትን ነገር በሙሉ መነሻው ንጹህ ይሁን። አሜን ነው። ንጹህ ይሁን። የልብ ንጽህና፣ የንግግር ንጽህና፣ የህይወት ንጽህና፣ የአቋም ንጽህና፣ የኮሚኒኬሽን ንጽህና፣ ሁሉ ነገራችን እዚህ ውስጥ ነው የሚጀምረው። አስቡ። ንጹህ የሆነውን ነገር አስቡ። ኮራፕት የሆነው ነገር አስወግዱ። ንጹህ የሆነ ነገር አስቡ፣ አስቀምጡ። በጣም በትህትና ጎናቸው ንጹህ የሆነው ነገር አስብ በሉት። ፒዩሪቲ፣ ሆሊነስ፣ ቅድስና፣ ንጽህና፣ ቅድስና እሱን እዚህ ውስጥ ጀምረው ከዚህ ይወጣል። አሜን ነው። ከዛስ ተወዳጅ የሆነውን ነገር እሱ እናንተ አንብቡት። እሱ ቀላል። መልካም የሆነውን ነገር እሱም በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። የመጨረሻ ቁጥር 9 ይህንን የሚያስብ ሰው አሁን እነዚህ ሀሳቦች የሚመጡለት ሰው በእግዚአብሔር ፊት የቆየ ነው። ፕሬየር እነዚህ ነገሮች ያሉት ኢንተርሴሽኑ፣ ሰፕሊኬሽኑ እነዚህ ነገሮች ያሉት ሰው በእግዚአብሔር ፊት ሰው ሲቆይ ሀሳቡ እንደዚህ ይሆንለታል። ተባባልን አይደል? አሁን ውስጥህን የሚፈውስልህ ከእግዚአብሔር ጋር ጊዜ ስትወስድ ነው። ጸልዩ አላቸውና ከዛ አስቡ አላቸው። ጳውሎስ አስቡ ብሎ ጸልዩ አላለም። ከጸሎት ነው የሚነሳው። በእግዚአብሔር ፊት መቅረብ አለበት። ሰው ሲመጣ እዚህ ቅዱስ ሆኖ ላይ መጣ ይችላል። ከመጣ ግን ተቀድሶ ይወጣል። በእግዚአብሔር ፊት ስትመጣ እግዚአብሔር ያነጻሃል፣ እግዚአብሔር ይቀይርልሃል። ከዛ ይሄንን ልብ ትይዛል። ይሄንን ልብ የያዘ ሰው ደግሞ የሚቀጥሉት ነገሮች ደግሞ ያደርጋል። አድርጉ። የመጨረሻ ቁጥር 9 ምንድን ነው የሚለው? ከኔ ተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር። ጳውሎስ ብዙ ጊዜ አብሯቸው አልቆየም። በእውነት ፊልጵስዩስ ከተማና የፊልጵስዩስን ቤተክርስቲያን ዝም ብላችሁ ካጠናችኋት በጣም ብዙ አልቆየም አይደል? እንደ ቆሮንቶስና እንደነ ኤፌሶን 3 ዓመት 1 ዓመት ተኩል ምናምን እንደቆየባቸው ከተሞች ብዙ አልቆየም። በጣም ትንሽ ጊዜ ነው አብሯቸው የመቆየት እድል ያገኘው። ጳውሎስ ታዲያ አድርጉ የሚላቸው ምኑ ነው? ወንጌል። ከጳውሎስ አንደበት ምን ሰምተዋል? ወንጌል። የእነሱና የጳውሎስ የጋራ ግንኙነታቸው ምን ላይ ተመሰረተ? ወንጌል ላይ። ቸርች ነው ይሄ። ወንጌልን ያገናኘን። በወንጌል እውነት ውስጥ ያለውን ነገር ልንሰማ፣ በወንጌል እውነት ውስጥ ያለውን ነገር ልናደርግ፣ በወንጌል እውነት ውስጥ ያለውን ነገር ልንፈጽም ይገባል። ጳውሎስ አድርጉ ይላቸዋል። ይሄ ሐሳብ እናንተ ውስጥ ካለው ከኔ የሰማችሁትን ደግሞስ በእናንተ መካከል ሳለው ሳደርግ ያያችሁትን። ምንድነው ጳውሎስ በእነሱ መካከል እያለ ያደረገው? ወንጌል ይሰብክ ነበር። ለወንጌል እውነት ዋጋ ይከፍል ነበር። ወንጌል ምን አስከፍሎታል? ሮማዊ ዜግነቱን እስኪጥልና እስር ቤት እስኪጣል ድረስ አድርጎታል። ወንጌል ምን አስከፍሎታል? እስር ቤት ውስጥ መደብደብን፣ መገረፍን፣ መሰቃየትን አስከፍሎታል። በቃ ሳደርግ ያያችሁት ይሄን ነው። ምንም ሌላ ቢዝነስ አልነበረኝም። ሌላ ፕሮግራም፣ ሌላ ኢንቴንሽን እንዳልነበረኝ ታውቃላችሁ። በእናንተ መካከል ስኖር ይሄንን ያስከፈለኝ። ከኔ ሰማችሁት አለ። ወንጌል ሰምታችኋል። ሳደርግ ያያችሁት አለ። ለወንጌል እውነት ዋጋ ስከፍል አይታችሁኛል። ይሄን አድርጉ። ይሄን አድርጉ። በሌላ ነገር ልባችሁ አያዝ። ሌላ ነገር ስታደርጉ ሰዎች አያገኟችሁ። ስትነግዱ ያገኟችሁ፣ ስትሰሩ ያገኟችሁ፣ ስትማሩ ያገኟችሁ። እነዚህን በሙሉ ግን ለወንጌልና ለእግዚአብሔር ክብር ስታደርጓቸው ያገኟችሁ። ከዛ ውጭስ ምን ይጠቅማቸዋል? አፍተሮል ከመብላት፣ ከመጠጣት፣ ከመልበስ ምናልባት በዓለማውያን እንደሚታየው በጣም ጥሩ ኑሮ ከመኖር የዘለለ ነገር ይጠቅማቸዋል? አይጠቅማችሁ። እውነቴን ነው የምነግራችሁ። ለእግዚአብሔር ክብር ብታረጉትስ ያንን ጉዳይ እግዚአብሔር ይከብርበታል። ነገሩ እኮ አይቆርባችሁም። በጣም መልካም የሆነ ነገር ማንም የሆነውን እኮ ትሆናላችሁ። ምንም አይቀርባችሁም። በዚህ በወንጌል እውነት ላይ ተመስረታችሁ ብታደርጉት ግን ጌታ ይከብርበታል። ቀጥሎስ ቤተ ክርስቲያን ትታነጽበታለች። በእናንተ ህይወት ላይ የወንጌልን እውነት የተመለከቱ ሰዎች ወደ እግዚአብሔር መንግስት ዞር ለማለት አይጨነቁም። በጽድቅ ለካ እንደዚህ መኖር ይቻላል፣ ለካ እንደዚህም እያደረጉ። ለዚህ በጣም ጥሩ ምሳሌ የሚሆኑ ሰዎች አሉ መጽሐፍ ቅዱሳችን ላይ። ዳንኤል የሚባል አንድ ሰው አለ። ዮሴፍ የሚባል አንድ ሰው አለ። በጣም ቀጥ ባለ ህይወት ውስጥ ኖረው ግን በኖሩበት አገር
የእግዚአብሔርን ጽድቅ ከፍ አድርገው ደግሞ ገዢ ሆኖ መኖር የቻሉ ሰዎች አሉ። ለዛውም እንደኔና እንደናንተ እኔና እናንተ እኮ አገራችን ነው አይደል ያለ ነው። ኦኬ አገራችን በሰማይ ነው። እሺ ግን አሁን ኢትዮጵያውያን ናችሁ ሳያችሁ ፈሯችሁ ጸጥ አላችሁ። ኢትዮጵያውያን ናችሁ ያላችሁት ኢትዮጵያ የምትባል አገር ውስጥ ነው አይደል? ኢትዮጵያውያን ናችሁ። ምናልባት አይታወቅም የዘንድሮ ሰው የሌላም አገር ዜጎች ትኖራላችሁ፣ ምንም ጥርጥር የለውም እዚያው ብዙ ስለሚኖር። ግን ብትሆንም ያው እንደኔ አሁን ሳያችሁ አማርኛ ይሰማል። እዚህ ውስጥ አማርኛ የማይሰማ አለ ወይ? እጅ ያውጣ ብለውን ካወጣ ይሰማል ማለት ነው። እኔ አሁን ፓስተር ጓሚ የሚሰማ እዚህ ውስጥ ምንም አይታየኝም። ሁላችሁም የኛ ሀገር ሰዎች ናችሁ። አሁን እዚህ ሀገር እየኖርን በጽድቅ ብንኖር በወንጌል ምክንያት የሚመጣ ዋጋ መክፈል እንጂ ሀገር ዜጋ ስለሆንክ ምን የምትከፍለው ዋጋ የለም። ዳንኤል አይሁዳዊ ሆኖ ባቢሎን ምድር ነው የሚኖረው። በግዞት ነው የተወሰደው። ባሪያ ነው፣ ባይዘዌ ባሪያ ነው። ምጻተኛ ብቻ ሳይሆን ሊትራሊ ስሌቭ ነው። የተገዛ ባሪያ ነው፣ የተሸጠ ሰው። በሰው ሀገር ገብቶ በባዕድ አምልኮና በጣዖት የታሰረ ሀገር ገብቶ እግዚአብሔርን ፕሮሞት ያደረገ እግዚአብሔር ራሱን በዳንኤል በኩል አስተዋወቀ። ለእግዚአብሔር እንደ ዲስፕሌይ ነው የሆነው ዳንኤል። እግዚአብሔር በዳንኤል በኩል ብቃል። ዳንኤል ማሳያ ሆነ አይደል? ከዳንኤል አምላክ በቀር አሉ እኮ። ለምን የት ያውቀዋል? ናቡከደነጾር እግዚአብሔር የሚባል አምላክ አያውቅም። ናቡ የሚባል አምላክ ነው የሚያውቀው። እነ ኤሽታርን እነ ሴኒያዞማይን ነው የሚያውቀው። ዳንኤል ላይ አየው። ማን ብሎ የጠራው? የዳንኤል አምላክ አለው። አንተ ላይ ነው ያየሁት። አያችሁ፣ በሰው አገር ገብተው በጽድቅ አስከፍሏቸዋል ዋጋ። ምን ጥያቄ ያለው? አንበሳው ጉድጓድ መጣል። ምን ጥያቄ ያለው? 7 እጥፍ የነደደ እቶን እሳት ውስጥ መውደቅ። እግዚአብሔርም ደግሞ እንደምታውቁት ነው የኛ እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር ነው። አሜን። ሌላ እግዚአብሔር አይደለም፣ የመጽሐፍ ቅዱሱ ነው። ምን ማለት ነው? ያድንሃል። ግን ያው መንገዱ እሳት ውስጥ ከገባ በኋላ እንደሚያድን የሚነግርህ። ደጅ ቆመ አይዞህ አለው እሳቱ ዘለገባ አይልህም። ውስጥ እንገናኝ ነው እሳት ነው የሚልህ። እሳት ውስጥ ካልገባ ከእሳት መውጣት አትማርም። አንበሳ ጉድጓድ ውስጥ አለው የፈለጉትን ያርጉ አይደለም የሚልህ። ያድነናል ባያድነን ምናምን እያልክ ነው የምትኖረው። ምክንያቱም ያው ሊያስበላም ይችላል፣ ግን እዛው ያድናቸዋል። ቢያስበላንም እግዚአብሔር አምላክ ነው። ያድናቸዋል እኮ አድኖናልም። ይሄው አፍተሮል ከዚህ መዳን አይደለም ቁም ነገሩ አይደል? ከዘላለም ፍርድ ድነናል። እኛ መሬት ላይ ከሚመጣ ነገር መዳን አይደለም ቁም ነገሩ። ዘላለም ህይወት አለን። ሰኪውርድ ነው ህይወታችን። ክብር ለኢየሱስ ብቻ ይሁንለት። ከዚህም ያድነናል። ግን ለወንጌል እውነት ከሆነ ደግሞ በዚህ ውስጥ ማለፍ ካለብህ ከአንበሳፍ አዳናችን ላይ ባውሬ ተበልቶ ሞቱ ይላል። ደግሞ እዛው ጋር ከሰይፍ ስለታመለጡ ብሎ ደግሞ በመጋዝ ተሰንጥቀው ሞቱ ደግሞ ይላል። ሙታናቸውን በሕይወት ተቀብለው ሄዱ ይልና ትንሣኤን ተስፋ አድርገው ለሚዳረግ ነገር ራሳቸውን ሰጡ ደግሞ ይላል። ሁለቱም በእግዚአብሔር እጅ ላይ ነው። ሁለቱንም ያደረገው እግዚአብሔር ነው። ሁለቱም እግዚአብሔርን በማመን የተደረገ ነው። የተረፈው ማምኖ ነው፣ የሞተው ማምኖ ነው። ግን አሁን እኔና እናንተ እንደነሱ አይደለም። በራሳችን ነገር ነው፣ በራሳችን ቋንቋ ነው የምናወራው። ሞር የኛ ከነሱ ይሻላል ወንጌል ለመስበክ። ቀጥሎ የኛ አይነት ብርሃን የላቸውም። እነሱ በብሉይ ኪዳን ውስጥ ነው ያሉት፣ እኛ አዲስ ኪዳን ነው ያለነው። እነሱ እግዚአብሔር ያህዌ በሰማይ ያለ ይላሉ፣ ሕጉን ጠብቀው ነው። እኛ መንፈስ ቅዱስ ውስጣችን ገብቶ አድሯል። የጸጋ ዘመን ላይ ነው ያለነው። ፍስስ ብሏል ላያችን። አሜን ነው። የእግዚአብሔር ቃል ፉሊ ተጽፎ አልቋል። አሁን እኛ ዘመን ላይ እጃችን ላይ ያለ 66 መጽሐፍ ያለቀ ስነ መለኮት እጃችን ላይ። እነሱ እንደኛ አይደሉም። እኛ በዚህ አይነት መረዳት ውስጥ ሆነን አድርጉ፣ ኑሩ፣ አከናውኑ። ክብር ለኢየሱስ ይሁን። ስለዚህ ለፊልጵስዩስ ቸርች በጣም ይገባታል። ከሮማውያን አገዛዝ ከቄሳር አገዛዛው ነፃ ያወጣ ኢየሱስ ነው። ታዲያ ቄሳር በሚገዛበት ምድር ላይ ቀና ብለ ካንገት ቀና ብለ በጎዳና ላይ ተራመድ ይላችኋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነው ጸልያችሁ አሳውቁና አንተስ ቀና ብለ ተራመድ። ቄሳር ገዢ ነው ብሎ ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለ ቀና በል ካንገት፣ እንዳታፍር እንዳትፈራ ንገረው፣ ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር። ይሄንን አስብ። ቀጥሎስ ያሰብከው ደግሞ ይሄው በወንጌል እውነት በመኖር በድርጊት ይታይ።